አንዳንዴ ከመስጠቱ በፊት ስለሚነፍገን ፈጣሪ እግዚአብሔር ይመስገን ፈጣሪውን በጣም ደጋግሞ ይጠይቀው ነበር። ፈጣሪው ደግሞ አንድ ግድግዳ እንዲገፋ ሲል ያንን ሰው ይጠይቀዋል። ለአመታት ያህል ፈጣሪው የተናገረውን ድምጽ በማመን ያን ግድግዳ ሲገፋ ቆየ። ለምን ይመስልሻል? ሰዎች አንድ ችግር ሲመጣ ብዙ ነገርን ይዞ ይመጣል። አንድ መልካም ነገር ሲመጣ ደግሞ አንዳንዴ ብዙ መልካም ነገርን ይዞ ይመጣል። ራሳችን ላይ ለምን እንፈርዳለን? ራሳችን ላይ ለምን ለራሳችን ይቅርታ አናደርግም? ለምን አንራራ? አንዳንዴ ለሰው ሲሆን አማካሪዎች ነን፣ መካሪዎች ነን፣ ራሪዎች ነን። ለራሳችን ለምንድን ነው በጣም ጨካኝ የምንሆነው? የሆነ አይነት ከፍታ ላይ ነን ማለት አንወርድም ማለት አይደለም። እኛ መካሪዎች ነን ማለት አንሳሳትም ማለት አይደለም። ሌላው ቤት ያንኳኳ እኛ ቤት የማያንኳኳበት ምንም ምክንያት የለም። የጊዜ ጉዳይ ነው እንጂ ለምን እንደሚታገሉ ለምን እንደሚለፉ ፐርፐዝ የሌለው ህይወት ይሆንባቸውና ራሳቸውን በሱስ ውስጥ ይደብቃሉ። ራሳቸውን ለማጥፋት ይሞክራሉ። ለምን በቂ አይደለሁኝም የሚሉ ትንንሽ ስሜቶች ይጠራቀሙና ተስፋ መቁረጥ ላይ ያደርሱናል። ተስፋ የምንቆርጠው መንገዱን ራሳችን አስረን አንተ አትገባም ብለን ይዘን ነው። እንጸልያለን እኮ ሊመራን ሲመጣ ግን ያን ድምጽ እንገፋዋለን። ለሰዎች ሁሉ ለብዙ ትዳሮች መፍትሄ የሆነ ሰው አለ እንበልና በቃ ብዙ ትዳሮችን ከመጥፋት አድኗል። ብዙ ቤተሰብ ከመበተን ታድጓል። በሰዎች ዘንድ የተከበረ ነው። ተስፋ መቁረጥና ራስን ማጥፋት ብዙ ጊዜ የሚመጣው ሰዎች መሞት ከመፈለጋቸው ሳይሆን የገዛ አእምሯቸውን ህመም መቋቋም ሲያቀታቸው ነው። ሶመዲ ዛሬ ስለ ተስፋ መቁረጥ የምናወራ ይሆናል። ብዙ ጊዜ ሰዎች ስቀው ደስተኛ መስለው ሰዎች ፊት ሲቀርቡና ሲታዩ ከውስጣቸው ምንም አይነት ህመም የሌለ ይመስላቸዋል። እና ስፔሻሊ አሁን ሶሻል ሚዲያው ያመጣው ነገር ብዙ ሰው መልካሙን ነገር ሚዲያ ላይ ያሳይና ያ ነገር የሚያየው አብዛኛው ህዝብ ደግሞ ቻሌንጅ ያለው እኔ ቤት ብቻ ነው፣ በዚህ ውስጥ ያለውት እኔ ቤት ብቻ ነኝ፣ አልጋ ባልጋ ነው የብዙሃኑ ህይወት የሚለው ነገር ራሱን እንዲያሳመመው በራሱ ህይወት ተስፋ እንዲቆርጥና እሱ ምንም ያላደረገ ይመስለዋል። ዛሬ ተስፋ መቁረጥ መነሻዎቹ ምንድናቸው የሚለውን ለጅማሬ ያህል ስንጀምር ነገሮችን ቶሎ እንዲመጡ መጠበቅ ነው አንዱ ተስፋ መቁረጥን የሚያመጣው። ህይወት ላይ መዘግየት ማለት ያ ነገር ካንሰል ሆነ ወይም ደግሞ አከተመ ቆመ ማለት አይደለም። ብዙዎቻችን አንድን ውጤት ቶሎ እንጠብቃለን ህይወት ላይ እንዲሆንልን። ነገር ግን ዘር እንኳን ሲዘራ ምናልባት ከማደጉ በፊት ያ ዘር ፍሬ አፍርቶ ውስጥ ለውስጥ ነው ስር እየሰደደ የሚያድገው እና ነገሮች ብዙ ጊዜ በትዕግስት ውስጥ በጽናት ውስጥ ስር እየሰደዱ የሚያድጉ ነገሮች አሉ። ከዚህ ጋር ተያይዞ አንድ ሰው የህይወት ጥያቄ ነበረው። ፈጣሪውን በጣም ደጋግሞ ይጠይቀው ነበረ። ፈጣሪው ደግሞ አንድ ግድግዳ እንዲገፋ ሲል ያንን ሰው ይጠይቀዋል። ለአመታት ያህል ፈጣሪው የተናገረውን ድምጽ በማመን ያን ግድግዳ ሲገፋ ቆየ። ሲያየው ግን ግድግዳው እየሄደ አይደለም። የሆኑ አመታቶች አልፈዋል። በጣም ግራ ገብቶት እንዴት ይሄ ነገር ሆነ ብሎ ሲጠይቅ ራስህን ዞር ብለህ ያው ሲለው ያ ሰውዬ በፊት ያልነበረው ፔሸንሲ፣ ትዕግስት የነበረው ትቢቱ ብዙ ነገሩ ተስተካክሎ ዝቅታን ትህትናን እየመረጠ ሰውነቱ ተሰርቶ በቃ ይሄ በህይወት ውስጥ መጠበቅ የምትያቸው ነገሮች ውስጥ በሂደት ውስጥ ፈጣሪ መጀመሪያ ያስተማረው። ፈጣሪ ብዙ ጊዜ አንድ ነገር ከመስጠቱ በፊት ማንነትሽን ይሰራሻል። ያ ማንነት የሚሰራው ደግሞ በተስፋ ውስጥ ነገሮችን ስትጠባበቂ ነው። ያኔ ሃምብል መሆንን ትለምጃለሽ። የሌሎችም ዝቅታ ላይ መሆን ካንቺ ትምክት በላይ ሌሎች ያሳስብሻል። እና ይህ ሰው ውጤቱ ከመሰጠቱ በፊት ነገ የማያዳግም ማንነት ነው ይሰራው። ያ ማንነት ሰራሽ ማለት ምንም አይነት የህይወት መንገድ አገጭ ፌለሪቲ ምን ቢያጋጥምሽ ያንን ነገር የምታሳድጊበት መንገድ በጣም ኢዚ ነው። ለምን ኦልሬዲ የሆነ የተሰራ ማንነት ተሰጥቶሻልና። አንዳንዴ ከመስጠቱ በፊት ስለሚነፍገን ፈጣሪ እግዚአብሔር ይመስገን። እና ይህ ሀሳብ ምን ለመግለጽ ነው? ነገ ተስፋ የምታረጊውን ነገር በመጠበቅ ውስጥ የሚሰጡንም ብዙ አይነት ሽልማቶች አሉና እነሱንም በማስተዋል እንድናይ። ሁለተኛው ደግሞ ተስፋ መቁረጥን የሚያመጣው አንዱ መነሻ እንካ በንካ ህይወትን ልጆች ካስተዳደግ አንግላቸው ይለምዱና ህይወት ላይ የሆነ ቻሌንጅ የሚያደርጉት ነገር ያጣሉ። ያን ቻሌንጅ የሚያደርጉትን ነገር ሲያጡ ለምን እንደሚታገሉ ለምን እንደሚለፉ ፐርፐዝ የሌለው ህይወት ይሆንባቸውና ራሳቸውን በሱስ ውስጥ ይደብቃሉ። ራሳቸውን ለማጥፋት ይሞክራሉ። ለምን ህይወት የምትጣፍጠው የሆነ ፐርፐስ ሲኖራት ነው። የሆነ ቻሌንጅ እያረግሽ የምታልፊው መሰናክሎች ሲኖራት ያንን ለማሸነፍ በምትሰሪበት ጥረት ውስጥ ህይወትሽ ደስተኝነት ይፈጠራል። ከዚህ ጎን ለጎን ደግሞ አንዱ በጣም በንካ ህይወት ውስጥ ማደግ ትልቁ ዲፎልቱ ምንድነው? ከማህበረሰቡ ጋር ያ ሰው አድጎ ካምፓስ ላይ ሲቀላቀል ስራ ላይ ሲቀላቀል
ሁሉ ነገር ኢዝሊ ሲስተሙ ስለለመደ ቻሌንጅ ማድረግ ሲያቀተው እንዴት እንደሰው ከሰው እኩል ይሄን ነገር ማድረግ ያቅተኛል? እንዴት ይሄን ፈተና አጥንቼ ሰክሲድ ማድረግ ያቅተኛል? እንዴት ይሄን ስራ ማሸነፍ አቃተኝ? እንንትና እንዲሆኑ ይልና አሁንም በሱስ ውስጥ ይደበቃል። ይሄን ነገር ምንድነው የሚያመጣው? ረጅም ጊዜ የተገነባበት ያ ሲስተም የንካ በንካ የሆነ ቻሌንጅን እዛ ልጅ ህይወት ውስጥ አልሰራምና ይሄ ነገር ህይወት ውስጥ ሲያጋጥመው ቶሎ ኢዝሊ ተስፋ እንዲቆርጥ ያደርገዋል። ሶስተኛው ደግሞ መድዬ በድግግሞሽ ውስጥ አለመሳካት ነው። በጣም ብዙ ሰው ተደጋጋሚ ለረጅም ጊዜ ይሞክራል፣ በጣም ለረጅም ጊዜ። ነገር ግን በጣም በሚሞክሩበት ሂደት ውስጥ አንዳንድ ሰው ተደራራቢ የሆነ ችግር ይገጥመዋል። ሪሌሽንሺፑም ላይ ፌል ያደርግበታል፣ ኪሳራ ይገጥመዋል፣ የጓደኛ ክህደት ይኖራልና አንዳንዴ ይገርመኛል። ለምን ይመስልሻል ሰዎች አንድ ችግር ሲመጣ ብዙ ነገርን ይዞ ይመጣል፣ አንድ መልካም ነገር ሲመጣ ደግሞ አንዳንዴ ብዙ መልካም ነገርን ይዞ ይመጣል? ይህን ነገርስ እንዴት ታየዋለሽ? እሺ ምንቱ ይመስለኛል ይሄ ትኩረታችን እዛ ላይ ሲሆን፣ ለምሳሌ እንዳልሽው አንድ ኪሳራ ሲያጋጥመን ጭራሽ ያንን ኪሳራ እንዴት አድርገን እንፍታው ወይኔ ስንል ሌላ የቤተሰብ ችግር ይመጣብናል፣ ወይ በልጆቻችን ላይ፣ ወይ በትዳራችን ላይ፣ ወይ በሰዎች ጋር ባለን ከቤተሰብ ጋር ባለ ግንኙነት ሌላ ፈተና ይጨመርብናል ይመስለኛል። እንደኔ ግን ትኩረታችን ያ የሆነብን ነገር ላይ ሲሆን ሌላ የምናዝንበት የምንጨነቅበት ነው ጭራሽ ትልቅ ተስፋ የሚያስቆርጠን ነገር ይደጋገምብናል። ከዛ ይልቅ ማንም ሰው ምንም ነገር ያጋጥመዋል፣ ምንም አዲስ ነገር የለም ከሰማይ በታችና ያ ነገር ሲመጣ ከመደንገጥ እዛ ላይ ሙሉ ትኩረታችንን ከማድረግ ይልቅ ቆም ብለን ለማሰብ መሞከር መፍትሄ ይመስለኛል። እና አንዱ ምክንያት በቃ ትኩረታችን እዛ ላይ ስለሚሆን ነው። ከዛ አንድ ጥሩም ነገር ሲመጣ እኮ ግን ልክ በዛው ልክ ነው ደግሞ ሌላ ስኬት ሲመጣልሽ እየጨመረ ይሄዳል። ልክ እንደዛ ሁሉ ደግሞ ውድቀትም ሲመጣ፣ ተስፋ መቁረጥ ሲመጣ የሚያባብስብሽ ነገር ይመጣል። ያው ፎከስ ያደረግንበት ነገር ይመስለኛል። በዚህ ጋር ምልክቶቹ ምንድን ናቸው? አንዳንድ ሰዎች ተስፋ እንደቆረጡ ራሱ ሳያስተውሉ ፋይናሊ ራሳቸውን አጥፍተው እናገኛቸዋለን። ከዛ ይልቅ ግን ጥቃቅን የሚመስሉ ምልክቶችን ቢያውቁና ቢረዱ ግን ይሄ ነገር ብለው ሊረዱ ይችላሉና ከዛ ውስጥ ምንድነው ራስን ማግለል የመጀመሪያው በፊት ከነበረን ግንኙነት ጋር ቤተሰብ ጋር ሊሆን ይችላል፣ ጓደኞቻችን ጋር፣ ቤተሰቦቻችን ጋር የነበረን ግንኙነት እየቀነሰ ራሳችንን እያገለልን እንመጣለን። ሌላኛው ደግሞ ቀስ እያለ የሚሰማን ምንድነው በቂ ያለመሆን ስሜት። እነዚህ ስሜቶች ምናልባት ሪሌሽን ብሬክ አፕ ላይ ሊሆን ይችላል፣ ወይ ከሰዎች ጋር ለመግባባት እየተፈጠረ ሲመጣ ቀስ እያሉ በትንንሹ የሚሰሙን ስሜቶች አሉ። በቂ አይደለሁኝም የሚሉ ትንንሽ ስሜቶች ይጠራቀሙና ተስፋ መቁረጥ ላይ ያደርሱናል። ሌላው ደግሞ እኔ ጠቃሚ አይደለሁም፣ እኔ ባልኖርም ነገሮች ኖርማል ናቸው፣ የኔ እዛ ቦታ መኖር ብዙ ቫልዩ የለውም፣ እኔ ባልኖርም እነዛ ሰዎች በደስተኝነት ይኖራሉ የሚሉ ትንንሽ ስሜቶች ምልክቶች ናቸው፣ ወደ ተስፋ መቁረጥ ያደርሱናል። ሌላኛው ደግሞ እንደ በፊቱ ለህይወት መጓጓት እናቆማለን። በቃ ሁሉ ነገር የሚያስደስቱን ነገሮች እየቀነሱ ይመጣሉ። ስራ ለመስራት ብዙ ሞራል የለንም፣ አዲስ ነገር ለመሞከር ብዙ አንፈልግም፣ ወጥቶ መግባት ራሱ እያስጠላን ይመጣል። ይህም ትልቁ ምልክት ነው፣ ልናስተውለው ይገባል። በዚህ ስሜት ውስጥ ደግሞ ሌላው ከሰዎች ጋር ያለን አለመግባባት እየጨመረ ይመጣል። ቀስ ቀስ እያለ የቅርባችን ከምንላቸው ሰዎች እንኳን ትንንሽ የሚመስሉ ግን በቃ ያለመግባባቶች፣ መነጫነጮች፣ ደስታ ማጣቶች፣ ሰላም ማጣት እየበዛ ይሄዳልና እነዛ ነገሮች በቃ ተስፋ የመቁረጥ ስሜት ምልክቶች ሊሆኑ ይችላሉና እናስተውላቸው። ሌላኛው ምልክቱ የሆነ ነገር አለመሳካት የዓለም ፍጻሜ ይመስለናል። ልክ እሱ ስሜት እየተደጋገመ ሲመጣ በትልቁ ተስፋ መቁረጥ ያመጣልና አንድ ነገር አልተሳካም ማለት በቃ ኦኬ ሌላ የሚሳካ ነገር አለ። የሆነ ነገር ፌል አረገ ማለት አበቃ ማለት አይደለም። ነገሮች ደግሞ ይቀጥሉና እንደ አዲስ ጅማሮ ይኖራል ማለት ነው። ምልክቶቹን እንደዚህ ካወራን ዘንዳ እስኪ ደግሞ ስለ መፍትሄዎቹ እናውራ። 8 መፍትሄዎች ብለን እኛ ያስቀመጥናቸው በጥናትም የተረጋገጡ ነገሮች አሉና እስኪ እንትዬ አንድ ሁለቱን ንገሪኝና ደግሞ እንቀጥላለን። የመጀመሪያው በጣም ትልቁ ብዬ ማስቀምጠው መፍትሄ በሪሰርችን በራሴ ያየሁት ብዙ ጊዜ ፈጣሪሽን እግዚአብሔርን ትለምኛለሽ፣ ትጠይቂያለሽ፣ መስመሩን ግን አጨናንቀን ይዘነዋል። ያ ማለት የኛን ፕላን የኛን እቅድ ለማስፈጸም በጣም እንሮጣለን፣ የሱ መንገድ ለመስሚያ ግን ጊዜ የለንም። አስተውለሽ ከሆነ አንዳንድ ጊዜ ካወጣሻቸው ብዙ እቅዶች ይልቅ የሱ አንድ ድንገት የምትመጣ አንድ ምሪት ብዙ ድጋፉን ይዛ ትሄዳለች እና ተስፋ የምንቆርጠው መንገዱን ራሳችን አስረን አንተ አትገባም ብለን ይዘን ነው። እንጸልያለን እኮ ሊመራን ሲመጣ ግን ያን ድምጽ እንገፋዋለን። ያ በመሆኑ ምክንያት በአምላክ አንድ ቀን ነው 1000 ዘመን ይባል የለ
የሱን መንገድ እንፈልጋለን። ነገር ግን እየተውን 1000 ዘመን እንባክንና እነዛ ነገሮች ሁሉ እንደማይሰሩ ሲገባን ወደሱ መንገድ እንመለሳለን። ስለዚህ ተስፋ ለመቁረጥ ከመድረሳችን በፊት ማዳመጥ። አንዳንዴ ሰዎች ጥበብን በሰዎች ይናገራል። ድንገተኛ ሀሳቦች ይመጡልሻል። ትንሽ በሚመስሉ ነገሮች ላይ ወርዶ ምልክት ይሰጥሻል። እነዛ ነገሮች ደግሞ የተሻለ ፍሬን ሲይዙ እናገኛለን እና ከኛ መንገድ በላይ የሱን ትልቅ ምሪት ለማድመጥና ለማድረግ መሞከር። ሁለተኛው ደግሞ ኤክስፔክቴሽን መቀነስ ነው። ተስፋ የሚቆርጡት ብዙ ጊዜ ሰዎች ከራሳቸውና ከፈጣሪ በታች ሰዎች ላይ ሪላይ አድርገዋል። መንገዱን የሚሰጣቸውን አምላክን አይደለም ኤክስፔክት የሚያደርጉት ወይም እምነት ያላቸው ሰዎችን ነው። ያን መንገድ ደግሞ በምንድን ነው የምታውቂው? ሁለት የጠበቁት መንገድ ይኖራል። ለምሳሌ አንድ ቃል የገባላቸው ወይ አጎት ወይ ዘመድ ይኖራቸዋል። ያ ሰው ቢትሬስ ያደርጋቸው ወይ ደግሞ እሺ ብሎ ቃሉን ሳይጠብቅ ሲቀር፣ አሁንም የሆነ ጓደኛቸው ሳይጠብቅ ሲቀር ጀነራላይዝ ያደርጉታል ሁሉንም ነገርና በቃ ህይወት ለኔ ያልተፈቀደም ይላሉ። ህይወት ራሱ አንዳንዴ መንገዷን የምታስተምርሽ በዚህ አይነት ሂደት ውስጥ ነው። አስተምራሽ ቀጥቅጣሽ ተምረሽ ፌል አድርገሽ ከመነሳትሽ በፊት አንዳንዴ ምንድነው የሚባለው ብልህ ከሞኝ ይባላል። እስቲ በይው አባባሉ ብልህ ሰው ከሰው እነዚህን ፌለሪቲዎች አጋጥመውን ከመሄዳችን በፊት ኤክስፔክቴሽናችን ከፈጣሪያችንና ከራሳችን ማድረግ። ኤክስፔክቴሽን ኢቭን ስንል የምናስቀምጣቸው ዌዮች ኤክስፔክት የምናደርጋቸው ራሱ መንገዶቹ ላይ ሰሩ ይችላሉ። ለምሳሌ ቶማስ ኤዲሰን አምፖልን ለመስራት ሲሞክር 10,000 መንገዶች ነው ፌል ያደረጉበት። የአይምሮ ቋንቋው ምንድነው? እሱ በጣም ፖዚቲቭ ስለሆነ 10,000 ፌለሪቲ ሳይሆን 10,000 የማይሳካባቸው መንገዶች ነው የሞከርኩት አለ። አንድ ነገር ልታረጊ ነው፣ ልትሞክሪው ነው፣ ኢትስ ፋይን ካልሆነ ደግሞ በቃ እና ሰዎች ቃል ሲገቡልሽ የሆነ ነገር እንዲደረግልሻል ስትባይ ሊሆንም ላይሆንም ይችላል። ነገ ይሄ ነገር ሊቀር ይችላል። ያኔ መደገፊያሽን በራስሽና በፈጣሪ ታረጊና ሰላም እርካታ ህይወት ትኖሪያለሽ። ሲቀሩ ይቅሩ ሲፈልጉ ይምጡ ትሆኛለሽ። ያኔ ተስፋሽን እንደ አዲስ እየለመለመ ይሄዳል። ሶስተኛውና ዋነኛው ተስፋ መቁረጥ እንዳይመጣ የሚያደርገው ትልቁ መፍትሄ የአይምሮ ቋንቋን መከላከል። አይምሮሽ ላይ ብዙ ጊዜ በጣም የማይጮሁ ድምጾች የለንም። ልብ የፈጣሪ መንፈስ ቅዱስ ያለባት ማደሪያ ናት። ትክክለኛ ንጹህን ነገር ታውቃለች። አይምሮ ግን ብዙ ቆሻሻ ነገር ሰብስቧል። ልትሞክሪው ገና አንድ ስቴፕ ስትሄጂ የማይሳካባቸውን ብዙ ሺህ መንገዶች ይፈጥርልሻል። ለምን? አንኮንሺየስሊ ተገንብቷልና አንድ ያቺን ቋንቋ አለማለፍ። ለምን? አንድ ዘር ናት ተባስታ። የኛ አስተሳሰብና የህይወት ውጤት እኮ አንድ የምናስባት ድንገተኛ ሀሳብ ናት እየተባዛች የምትመጣው በጥሩም በመጥፎም። ሰው አንድ ሀሳብ ህይወትሽ ላይ ስትመጣ ያቺ ሀሳብ በመልካም መቀየር፣ ያ የአይምሮሽን ቋንቋ ማስተካከል በራሱ ህይወትሽ በሰላም በጥሩ ነገር እንዲገለጥ ያደርግሻል። ልክ የሆነ ነገር ፌል ሲያደርግብሽ ግን በቃ የኔ ህይወት እኮ አበቃለት ጀነራላይዝ ታረጊና ሁሉንም ትጠቀልይና የተደረገልሽንም ነገር ትዘጊያለሽ። ያኔ በራስሽ የአይምሮ ቋንቋ ታስረሽ መሞት ትጀምሪያለሽ። ሶስተኛውና ዋነኛው መንገድ የአይምሮሽን ቋንቋ ሁሉ ጊዜ ፖዚቲቭ እያደረጉ ማንንም ሳትጠብቂ ራስሽን በራስሽ ተስፋ እየሰጠሽ መሄድ። ቃሉም እንደሚለው በፈተና የጸና የታመነ ነውና የሚመጡትን ፈተናዎች በመልካም እያየሽ ሊያሳድገኝ ነው የመጣው እያልሽ እነዛ ነገሮች ማለፍ። አራተኛው ደግሞ ተስፋ ማድረግን ሰዎች ብዙ ጊዜ ሲያስቡ ያልተደረገላቸውን ነገር አይምሮአቸው ሊያሳያቸው ይገባል። ለምን? አይምሮ ያልተፈታ ችግር ላይ ነው ብዙ ጊዜ ዱዌል የሚያደርገው። የተደረገውማ ኦልሬዲ ፕሮሰስ አድርጎ ጨርሶታል። ብዙ የሚፈጥርበት መንገድ የለም። ያልተደረገውን ግን ሲያብሰለስለው ሲያብላላው መፍትሄ በመስጠት ፕሮሰስ ውስጥ ብዙ ይሄዳልና ተስፋ ለማድረግ ብዙ ጊዜ ስታስቢ ወደ ኋላም ሄደሽ ምን የተደረገልኝ ነገር አለ? ገባሽ አይደል? ጀነራላይዝ አይምሮሽ የሚያደርገው በዚህ በትንሿ ባልተደረገልሽ ነገር ስለሆነች እነዛን ተስፋ በማድረግ ውስጥ የተደረጉልሽን ነገሮች አይምሮሽ ሲያያቸው ግን ሌላ ተስፋን ለመጨመር ለማመስገን ደስታን ለመፍጠርና ሃፒነስ ራሱ ላይ ለማድረግ ሌላ እድል ይኖረዋል። አምስተኛው መፍትሄ ከእግዚአብሔር ጋር መጣበቅ። ሁሉም እንደየእምነቱ እንደየሚከተለው ሃይማኖት ከፈጣሪው ጋር መቅረብ፣ መጸለይ። ነገሮች በጣም ከከበዱ እኔ ከብዶኛል አንተ እርዳኝ ብሎ ወደ አምላኩ መጠጋት ትልቅ መፍትሄ ነው ብዬ አምናለሁ። ከዚህ ጋር ተያይዞ ስሜትን አለመጋድ፣ እየተሰማን ያለውን ስሜት ኢግኖር ከማድረግ እንዴ ምንም ነው እንደዚህ ይሁን ካለሁት ከማለት ይልቅ በቃ እየተሰማን ያለን ስሜት ከባድ ከሆነ አዎ ከብዶኛል፣ ይሄ ፈተና በጣም አቅቶኛል ብለን ተቀብለን ለዛ ግን መፍትሄ ምን ማድረግ እንችላለን? ከፈጣሪያችን ጋር መነጋገር። ጥፋት አጥፍተን ሊሆን ይችላል፣ የማይሆን ነገር አድርገን ሊሆን ይችላል። ያ ነገር የሆነው በቃ ተቀጣው እንዲሆንኩ ይሄ ነገር የሆነው በእኔ ምክንያት ነው ከማለት ይልቅ ስሜታችንን ተቀብለን መፍትሄ ግን አምላካችን ጋር መጣበቅ ማድረግ ነው። ሌላው ስድስተኛው ደግሞ ከጊዜያዊ መፍትሄዎች ራስን ማራቅ።
ብዙ ጊዜ ሰዎች የተስፋ መቁረጥ ስሜት፣ ደስ የማይሉ ስሜቶች ሲሰማቸው ያንን ፔን መቋቋም ሲያቅታቸው ራሳቸውን በምን ይደብቃሉ? በመጠጥ፣ በአደንዛዥ እጾች፣ አንዳንዴ ደግሞ በቃ ወንድ ከሆነ ሴት ጋር በመሄድ የማይገቡ ነገሮች በማድረግ ይደብቀውና ጭራሽ ግን የገባበት ነገር ሌላ መዘዝ ሆኖ መጨረሻ ላይ የማይቆጣጠር ራሱን እንኳን በራሱ ባያጠፋ በሽታው ራሱ ይገድለዋል። እና ሌላው መፍትሄ ምንድነው? ራስን ከጊዜያዊ መፍትሄዎች ማራቅ። ያ ማለት ከሱሶች ራሳችንን ማግለል አለብን ማለት ነው። ሰባተኛው ደግሞ ማድረግ የምንችላቸውን ነገሮች ብቻ ማድረግ። አንዳንዴ ሁሉ ነገር እኛ ካላደረግ ነው እንላለን። ሁሉ ችግር በእኛ ብቻ የሚፈታ ይመስለናል። አንዳንድ ችግሮች ጊዜ ይፈታቸዋል። በቃ በእኛ አሁን ባለው ሁኔታ በእኛ አቅም በእኛ እንትን እንላለን። እንደዛ ከመታገል ይልቅ የምንችለውን ማድረግ፣ የማንችለውን መልቀቅ፣ ከዛ የምንችለው ነገር ላይ መፍታት የምንችለው ላይ ትኩረት ማድረግ ነው። ከኛ አቅም በላይ የሆነውን ነገር ሰሬንድ ማድረግ፣ በቃ መልቀቅ፣ እሱ አንዱ ትልቁ መፍትሄ ነው ብዬ አምናለሁ። ሌላው ስምንተኛው ዊንቱዬ፣ ልክ እኛ ስሜት ሲሰማን የሆነ ሰው ቢያማክረን እኛን ምን ብለን ነው መፍትሄ የምንሰጥ? ያን ነገር ለራሳችን መጠየቅ። አንዳንዴ ለሰው ሲሆን አማካሪዎች ነን፣ መካሪዎች ነን፣ ራሪዎች ነን። ለራሳችን ለምንድን ነው በጣም ጨካኝ የምንሆነው? ራሳችን ላይ ለምን እንፈርዳለን? ራሳችን ላይ ለምን ለራሳችን ይቅርታ አናደርግም? ለምን አንራራም? ትልቁ መፍትሄ የማስበው ስምንተኛ ምንድነው? ለሰዎች እንደምንራራው ሁሉ ለራሳችን መራራት አለብን። ለራሳችን ማዘን አለብን። ራሳችንን ማክበር መውደድ አለብን። ያንን ስናደርግ የተስፋ መቁረጥ ስሜታችን እየጠፋልን ይመጣል ማለት ነው። አንድ ታሪክ ልንገርሽ። አንድ ሰው በጣም የታወቀ ጥሩ የሚባል ለሰዎች ሁሉ ለብዙ ትዳሮች መፍትሄ የሆነ ሰው አለ እንበልና በቃ ብዙ ትዳሮችን ከመፋታት አድኗል። ብዙ ቤተሰብ ከመበተን ታድጓል። በሰዎች ዘንድ የተከበረ ነው። ከዚህ ይሄ ሰው በሰዎች ዘንድ ምን ኤክስፔክቴሽን አለ? በቃ ይሄን ሁሉ ትዳር እንዴ ካደረገ የሱ ትዳርማ ምን ይሆናል? እንዴት ያማረ ህይወት ይኖራል ብሎ ብዙ ሰው ኤክስፔክት ያደርጋል። ኢቭን ራሱ ግን በሁኔታዎች መሀል ድንገት የሱ ትዳር ፌል ሊያደርግ ይችላል። አንድ ታሪክም አለ በቃ የእውነት ፌል ያደረገበት እና ያኔ ምን ይሆናል? በጣም ይደነግጣል። መቀበል ይከብደዋል። ሰውስ ምን ይለኛል? እኔ እንደዛ ስሆን የነበርኩት ሰውዬ አሁን እኔ ትዳር ሲፈርስ የኔ ቤት ሲበጠበጥ ምንድን ነው የሚለኝ? ለማንስ ምን ብዬ መናገር እችላለሁ ሊል ይችላል። ይሄ ግን ከሰማይ በታች አዲስ ነገር የለም። ልክ ያ ሁሉ ሲያማክራቸው የነበራቸው ሰዎች ችግር እንዳለበት ሁሉ እሱም ቤት ሊኖር ይችላል። ሰውኛ ባህሪያችንን አንርሳው። የሆነ ሰክሰስ ላይ ደርሰናል ማለት ፍጹም ሆነናል ማለት አይደለም። የሆነ አይነት ከፍታ ላይ ነን ማለት አንወርድም ማለት አይደለም። እኛ መካሪዎች ነን ማለት አንሳሳትም ማለት አይደለም። ሌላው ቤት ያንኳኳ እኛ ቤት የማያንኳኳበት ምንም ምክንያት የለም። የጊዜ ጉዳይ ነው እንጂ ያኔ ከመደናገጥ ይልቅ በቃ እውነተኛ መሆን። እውነት ያትዳሩን ማስተካከል ከብዶት ከሱ ቁጥጥር ውጭ ነው። ሌላ ሴት አለች እኮ እሱ ብቻ አይደለም ለዛ ነገር ተጠያቂና ተስፋ መቁረጥ ኢቭን ስራውን እስከማቆም ከሚሆን ይልቅ በውድቀቱም ማስተማር ይችላል። አንዳንዴ የተሳካላቸው ሰዎች ብቻ አይደሉም ማስተማሪ። አዎ እኔ እንደዚህ ሆኜ እንኳን ይሄ ነገር ሀፕን አድርጓል ሲል ሌላ ሰው ይሽ ሊማርም ይችላል። እንዲህ ሆነ ሰውም ካጋጠመው የኔ ቤት ማጋጠም ኖርማል ነው። እግዚአብሔር ፈቅዶላቸው ከተሳካ አሰየው። ባይሳካም ግን ችግሩን እንደ ችግር ቆጥሮ ተስፋ ከመቁረጥ ይልቅ እንደ መፍትሄ ተጠቅሞ ሌላ የማስተባበሪያ መንገድ ማድረግ ይችላል። ተስፋ መቁረጥን ተስፋ አስቆርጠን ተስፋ የሚሰጠንን እግዚአብሔርን ታምነን እንኖር። ሁሉም እዚህ ምድር ላይ የምታያቸው በስኬታማነት ደረጃ ያለፉ ሰዎችን በአጠቃላይ በተስፋ መቁረጥ ውስጥ ያለፉ ነገር ግን ያን ተስፋ መቁረጣቸውን አሸንፈው በልጠው የተገኙ ናቸውና ተስፋ ማለት ውጤቱን ማየት መቻል ሳይሆን ውጤቱን የያዘውን አምላክ ማመንና መቀጠል ማለት ነው። እናንተስ ተመልካቾቻችን ይህ ተስፋ መቁረጥ ስሜት ሲሰማችሁ በምን አይነት ሁኔታ ያለፋችሁት እንደሆነ ኮሜንት ላይ ሼር ያርጉን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር